የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ጅግጅጋ ላይ ፈታ ብለው እንደተመለሱ በሀገራቸው ያልተጠበቀ ክስተትም ገጥሟቸዋል። በጥንቅራችን ከተካተቱት መረጃዎች መካከል ነው። በኢራን የመንግስት ለውጥ እንዲመጣ እስራኤል አሜሪካን እየወተወተች ነው ተባለ። አሜሪካ ወታደራዊ እርምጃ የማትወስድ ከሆነ እስራኤል ብቻዋን ጥቃት ልትከፍት እንደምትችልም አስጠንቅቃለች። ከህዝብ እይታ ጠፍተው የከረሙት አያቶላህ ሆሜኒም መልስ ሰጥተዋል። ጠቅላላ ጦርነቱ ይፈነዳልም ተብሏል። መረጃውንም የምትሰሙት ይሆናል። ኤርትራውያን ከዩጋንዳ የምስራች ሰምተዋል። ብዙዎቹም በአዲሱ የዩጋንዳ መንግስት ውሳኔ ደስታቸውን እየገለጹ ነው። በጥንቅራችን ከተካተቱት መረጃዎች መካከል ነው። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። ከሰሞኑ በትግራይ የተፈጠረውን ተኩስና ውጥረት ተከትሎ የእንግሊዝ መንግስት ለዜጎች የጉዞ ማስጠንቀቂያ አውጥቷል። የጉዞ ማስጠንቀቂያው በ3 የሰሜን ኢትዮጵያ አካባቢዎች ዜጎች እንዳይጓዙ የሚከለክልም ነው። ወደ ትግራይ፣ አማራና አፋር ክልሎች እንዲሁም ጋምቤላ፣ ኦሮሚያና በከፊል ሶማሌ ክልል አካባቢዎች ጭምር የእንግሊዝ ዜጎች እንዳይጓዙ ተብሏል። የጉዞ ማስጠንቀቂያ የወጣው በሰሜን ኢትዮጵያ አዲስ ግጭት መከሰቱን ተከትሎ መሆኑን የገለጸው የጉዞ ማስጠንቀቂያው በተለይም ኢትዮጵያ የምትዋሰንባቸው አካባቢዎች ዜጎቿ እንዳይጓዙ ሀገሪቱ በብርቱ አስጠንቅቃለች። ከወራት በፊት ካናዳ ተመሳሳይ ጉዞ ማስጠንቀቂያ ማውጣቷ የሚታወስ ነው። ህወሓት በጠለምትና አካባቢ ከሰሞኑ በከፈተው አዲስ ጥቃት በአካባቢው ግጭት የተቀሰቀሰ ሲሆን ከአዲስ አበባ ወደ ትግራይ ከተሞች አውሮፕላን በረራ መቋረጡ የሚታወቅ ነው። እንዲሁም ከራያና አካባቢው ነዋሪዎች ለደህንነታቸው በመስጋት በሺዎች ለቀው መውጣታቸውን መዘገቡ የሚታወስ ነው። የሰሞኑ ግጭት የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና ሌሎች ዓለም አቀፍ አካላትን ትኩረት የሳበና ማሳሰቢያም ያሰጠ ነበር። የእንግሊዝ መንግስት የውጭ ጉዳይ ዜጎቹ ወደ ሁሉም ትግራይ አካባቢዎች እንዳይጓዙ አስጠንቅቋል። ይህ በእንዲህ እንዳለ በትግራይ ካገረሸ ግጭት ጋር በተያያዘ ማስጠንቀቂያ መግለጫዎች መሰጠታቸውን ቀጥሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ማሳሰቢያ ሰጥተዋል። በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል በተፈጠረው ግጭት ምክንያት በሲቪሎች ላይ ሊደርስ የሚችል ተጽዕኖና ሰፊ ግጭት የመመለስ ስጋት እንደሚያሳስባቸውም የተባበሩት መንግስታት ድርጅት ዋና ጸሐፊው አንቶኒዮ ጉቴሬስ ገልጸዋል። በመከላከያ ሰራዊትና በትግራይ ኃይሎች መካከል እንደገና ባገረሸው ግጭት ምክንያት ካለፈው ሐሙስ ጥር 21 2018 ጀምሮ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች ሰርዟል። ከጥቅምት 2013 እስከ ጥቅምት 2015 የተካሄደው ጦርነት ግጭት በማቆም ስምምነት ከተገታ በኋላ እንደገና ያገረሸው ውጥረት እንዳሳሰባቸው የአፍሪካ ህብረት፣ የተባበሩት መንግስታትና የአውሮፓ ህብረት ስጋታቸውን እያጋሩ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ በትግራይ ክልል ያለውን ሁኔታ በቅርበት እየተከታተሉ እንደሚገኙ በቃል አቀባያቸው በኩል ገልጸዋል። በክልሉ የተከሰተው አዳዲስ ውጥረቶችና የተዘገቡ ግጭቶች የጸጥታውን ሁኔታ እየተባባሰ እንደሄደ አስተዋጽኦ ማድረጋቸውንም የጉቴሬስ ቃል አቀባይ ፈርሃን ሀቅ ባወጡት መግለጫ አስታውቀዋል። በጦርነት የደረሰውን ጉዳት መልሶ ለመገንባትና ለማገገም ጥረት በማድረግ በሚገኝ የትግራይ ክልል በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት የተባበሩት መንግስታት ዋና ጸሐፊው እንደሚያሳስበው ቃል አቀባዩ ገልጸዋል። ጉቴሬስ ሁሉም ወገኖች አደብ እንዲገዙ፣ ልዩነቶቻቸውን በሰላማዊ ውይይትና መተማመን መልሶ ለመገንባት በሚያስችሉ እርምጃዎች እንዲፈቱም ጥሪ አቅርበዋል። የኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ የተፈራረሙት ግጭት የማቆም ስምምነት ሙሉ በሙሉ እንዲተገበር ያበረታቱት ዋና ጸሐፊው ከጎርጎሮሳውያን 2022 ወዲህ የተገኙ ውጤቶችን መጠበቅ ጠቃሚ እንደሆነ አሳስበዋል። በሌላ በኩል በመከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት መቀስቀሱ ከተዘገበ በኋላ ህወሓት ሁሉም ወገኖች አደብ እንዲገዙና ልዩነቶች በውይይት እንዲፈቱ የቀረበው ጥሪ በበጎ እንደሚቀበል ቅዳሜ አስታውቆ ነበር። ህወሓት አቋሙን የገለጸው የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ ሁሉም ወገኖች አደብ እንዲገዙ አርብ ጥር 22 ያቀረቡትን ጥሪ ተከትሎም ነው። ህወሓት በጻፈው ደብዳቤ በአፍሪካ ህብረት አመቻችነት ሊካሄድ በሚችል ማንኛውም የውይይት ገንቢ በሆነ መንገድ ለመሳተፍ ዝግጁ እንደሆነ አቋሙን አሳውቋል። የኢትዮጵያ ፌዴራል መንግስት እስካሁን በመከላከያ ሰራዊትና በትግራይ ኃይሎች መካከል ተፈጠረ ስለተባለው ግጭትም ይሁን የአፍሪካ ህብረት፣ የተባበሩት መንግስታት ዋና ጸሐፊና የአውሮፓ ህብረት ስላቀረቧቸው ጥሪዎች ይህ ዜና እስከተጠናቀረበት ሰዓት ድረስ በይፋ ያለው ነገር የለም። ይህ በእንዲህ እንዳለ የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ ኢትዮጵያ ጅግጅጋ ላይ ቆይታ አድርገው በሁለቱ ፕሮጀክቶች ምርቃት ላይ በመሳተፍ ወደ ሞቃዲሾ ከተመለሱ በኋላ ያልጠበቁት ውዝግብ ገጥሟቸዋል። ፕሬዝዳንቱ የጅግጅጋ ፕሮግራም አጠናቀው በነጋታው ከሀገሪቱ ግዛት አስተዳዳሪዎች ጋር ለመወያየት ቀጠሮ ይዘው ነበር። እነዚህም የግዛት አስተዳዳሪዎች የፑንትላንድና ጁባላንድ መሪዎች ናቸው። በሞቃዲሾ ሊደረግ የነበረው ውይይት በቀጣይ በሶማሊያ ሊደረግ ስለታሰበ ሀገራዊ ምርጫ መሆኑን የሶማሌ ዜና ምንጮች አስታውቀዋል። በዚህም መሰረት
አሁን ላይ ሁለቱ ግዛት አስተዳዳሪዎች ወደ ሞቃዲሾ በአውሮፕላን ሲያመሩ አውሮፕላኑ ሙሉ የታጠቁ ወታደርን አስከትለው ነበር። ይህ ከአስተዳዳሪዎቹ የግል ጥበቃም በላይ ያለፈ ሆኖም ታይቷል። ከመሪዎቹ ጋር ጉዞ ያደረጉት ወታደሮች አርፒጂ የተባለውን ቡድን መሳሪያ ሳይቀር የታጠቁ ማስክ ያደረጉና ዘመናዊ የግል የነፍስ ወከፍ መሳሪያዎችን የያዙ ናቸውም ተብለዋል። በተለያዩ ማህበራዊ ትስስር ገጾችም የተሰራጩት ተንቀሳቃሽ ምስሎችም ይህንኑ የሚያሳዩ ሆነዋል። በአጃቢ ስም በሁለቱም መሪዎች አውሮፕላን ሙሉ ወታደር ስጋት የገባቸው የፕሬዝዳንት ሀሰን ሼህ መሐመድ የጸጥታ ክፍል አመራሮች አውሮፕላኖቹ ኤርፖርት ላይ ሳያርፉ አንዣበው እንዲመለሱም አድርገዋል። ይህም በሁለቱ መሪዎችና በሀሰን ሼህ መሐመድ መንግስት መካከል ከፍ ያለ ውጥረት እንዲፈጠር አድርጎታል። የግዛቶቹ አስተዳዳሪዎች ለስብሰባ ሲጓዙ አንድ አውሮፕላን ሙሉ ወታደር ይዞ መጓዛቸውን እንዲሁም የሶማሌ ፌዴራል መንግስትን መከልከሉም በሁለቱ ኃይሎች መካከል አለመተማመን ስለመኖሩ ማሳያ ነው እየተባለም ይገኛል። ይህ በእንዲህ እንዳለ እስራኤል በኢራን የመንግስት ለውጥ እንዲመጣ አሜሪካን እየወተወተች መሆኑ ተዘገበ። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ከሳምንታት በፊት በተደረገ የዓለም ኢኮኖሚ ፎረም ላይ ፕሬዝዳንት ትራምፕ በኢራን የመንግስት ለውጥ እንዲደረግ እርምጃ እንዲወስዱ እንደጠየቁ አሁን ላይ ተዘግቧል። እንደ ቢቢሲ ዘገባ እስራኤል በኢራን የተቀጣጠለው አመፅን ተከትሎ አጋጣሚውን በመጠቀም የአያቶላ መንግስት ከስልጣን የሚነሳበትን አማራጭ እያፈላለገች ነውም ተብሏል። አርማዳ ተብሎ የሚጠራው የአሜሪካ ከፍተኛ የጦር አቅም ስብስብ አሁን በአረቢያን ባህር በተጠንቀቅ ላይ የሚገኝ ሲሆን የቬኔዙዌላን አይነት እርምጃ ቴሄራን ላይ እንዲካሄድ አጥብቃ ዋሽንግተንን እየጠየቀች ትገኛለች። እስራኤል በጋዛ ጦርነት ሰሞን አውራዋን መምታትና ጭፍሯን መበተን በሚል በያዘችው ስትራቴጂ ሐማስ፣ ሂዝቦላህና ሁቲ ቡድኖችና አመራሮች ላይ እርምጃ መውሰድ ማድረጉ ይታወሳል። በተመሳሳይ በኢራን አያቶላህን የማስወገድ ከፍተኛ ፍላጎት አላት የተባለ ሲሆን ፕሬዝዳንቷ ይስሐቅ ሄርዞግ በዳቮስ ንግግራቸው የአያቶላህ ኻሜኒን የእባብ ራሳቸው መቆረጥ አለባቸው ሲሉም ተሰምተዋል። አሜሪካ ይህን ታሪካዊ አጋጣሚ እንድትጠቀምም ለትራምፕ ነግረዋቸዋል። የእስራኤል የደህንነትና ጸጥታ ባለስልጣናት ደግሞ ኢራንን የኒውክሌር ፕሮግራም ለማስቆም ተቋማትን ብቻ መደብደብ በቂ ያለመሆኑን፣ የመንግስት ለውጥ ብቻ መፍትሄ መሆኑን ከሰሞኑ ለአሜሪካ ሲያስረዱና ሲወተውቱም ከርመዋል ነው የተባለው። ትራምፕ ኢራን የኒውክሌር ፕሮግራሟን እንድትሰርዝ እንዲሁም የባሊስቲክ ሚሳይሏን እጥና ተግባሯን እንድታቆም ካልሆነ ወታደራዊ መልስ ለመስጠት እንደሚገደዱ ማስጠንቀቃቸው የሚታወስ ነው። ኢራን ለዚህ የእንቢታ መልስ የሰጠች ሲሆን ፍትሐዊ በሆነ መልኩ ለመደራደር ግን ዝግጁ መሆኗን መዘገባችን የሚታወስ ነው። አሁን ላይ በተሰማ መረጃ አሜሪካ አያቶላን ለማስወገድ እርምጃ ማትወስድ ከሆነ እስራኤል በተናጠል ቴሄራንን ልታጠቃ እንደምትችልም ተገልጿል። አርማራ በተጠንቀቅ በሚገኝበት በዚህ ሰዓት ትራምፕ በቀጣይ ምን ይወስናሉ የሚለው በስጋት ተያይዞ እየተጠበቀ ነው። ይህ በእንዲህ እንዳለ ባለፉት 7 ወሮች ለደህንነታቸው ሲባል ከህዝብ ርቀው በምድር ስር ዋሻዎች እየኖሩ ስለመሆኑ የሚነገርላቸው የኢራን መንፈሳዊ መሪ አያቶላህ ኻሜኒ ድምጻቸውን አሰምተዋል። የኢራን ጠቅላይ መሪ አያቶላህ ኻሜኒ ዋሽንግተን ቴሄራን ላይ የምትፈጽመው ማንኛውም ጥቃት ቀጠናዊ ጦርነትን እንደሚያስነሳም አስጠንቅቀዋል። ኻሜኒ አሜሪካውያኖቹ ጦርነት ከጀመሩ በዚህ ጊዜ የሚነሳው ቀጠናዊ ጦርነት እንደሚሆን ማወቅ አለባቸው ሲሉም መናገራቸውን ከሀገሪቱ መንግስት ጋር ግንኙነት ያለው ታስኒም ዜና ወኪል ዘግቧል። ኻሜኒ ያክለውም ትራምፕ በየጊዜ መርከቦችን አመጣው ለኢራን ህዝብ ይህን ነገር አይፈራምም ብለዋል። የኢራን የውጭ ጉዳይ ሚኒስተር ሀራክጂ በበኩላቸው ባለፈው ሳምንት ቱርክ ላይ በነበራቸው ቆይታ ኢራን ላይ ለድርድር ክፍት እንደሆነች ቢገልጹም እንዳለመታደል ሆኖ አሜሪካ እንደ ተደራዳሪ አጋር መሆን አላሚነት አጥተናል ሲሉም ተሰምተዋል። ይህ በእንዲህ እንዳለ ኢትዮጵያ ከሰሞኑ በሶማሌ ክልል አይሻ 2 የተሰኘ የንፋስ ኃይል ማመንጫ ማስመረቋ ይታወሳል። ሌላኛውና ግዙፍ እንደሆነ የተነገረለት አይሻ 1 ፕሮጀክት አይን እንደበዛበት ተነግሯል። ፕሮጀክቱን በፋይናንስ ለመደገፍ ከበርካታ አካላት ጥያቄ መቅረቡን አፍሪካ ኢነርጂ የተሰኘ ዜና ምንጭ ዘግቧል። ፕሮጀክቱ $620 ሚሊዮን የሚያስወጣ ሲሆን አሁን ላይ ወደ መጨረሻው የፋይናንስ ደረጃ መሸጋገሩም ነው የተነገረው። አይሻ 1 ሲጠናቀቅ በምስራቅ አፍሪካ ግዙፍ የንፋስ ኃይል ማመንጫ ይሆናል። ኢትዮጵያ ፕሮጀክቱን ለመገንባት ከግል ዘርፍ አጋርነት ስምምነት ክፍት ማድረጓን ተከትሎ የፋይናንስ ምንጮች መበረከታቸው ነው የተነገረው። ባሳለፍነው ወር አጋማሽ በአዲስ አበባ በሻራተን ሆቴል በተደረገው የፋይናንስ ምንጮች ስብሰባ የአፍሪካ ልማት ባንክና የዓለም አቀፍ የፋይናንስ ኮርፖሬሽን IFCF የፋይናንስ ምንጮች ለመሆን ፍላጎት አቅርበዋል። አይሻ 1 ንፋስ ኃይል ማመንጫ ፕሮጀክት መሰረቱን በኤሚሬት ባደረገው አሚያ ፓወር በሚሰኝ ተቋራጭ የሚከወን ነው። ፕሮጀክቱ ለነፋስ ኃይል ምቹ በሆነች ሶማሌ ክልል አይሻ ወረዳ የሚቋቋም ሲሆን የኃይል ማመንጫ 300 ሜጋዋት የማመንጨት አቅም ይኖረዋል። ይህም 4 ሚሊዮን ቤቶች ኃይል ለማቅረብ የሚችልም ነው። ፕሮጀክቱ ከሀገር ውስጥ አቅርቦት በተጨማሪ ለጅቡቲ ኃይል የመሸጥ ዓላማም አለው። ጅቡቲ ከፕሮጀክቱ በ20 ኪሎ ሜትሮች ርቀት ላይ ብቻ ትገኛለች።
ባለፈው ሳምንት በዛብ ወረዳ ባለ 80 ሜጋዋት ነፋስ ኃይል ማመንጫ ሀይሻ ቁጥር 2 መመረቁ የሚታወስ ነው። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ